የፋኖ ሊቀመንበር እስክንድር ነጋ ባልተጠበቀ ሰዓት ምላሽ ሰጡ። ከህወሓት ጋር አላቸው ስለተባለው ጥምረት እውነታው ይሄ ነው ሲሉ ተደመጡ። ከኢትዮጵያ ጋር ድርድር ያከተመለት ነገር ነው። ህወሓትና ኤርትራ በጥምረት እያሴሩ ነው የተባለው ሴራ ፋኖንም አካቶ ግብጽ ከህዳሴ ግድቡ ጋር አጣምራ የሰጠችው ጥብቅ ምላሽ። ዶክተር ጌዲዮን ጢሞቴዎስ ስለ አሰብ ጉዳይ ግልጽ አቋማቸውን አስቀምጠዋል። የፋኖ ሊቀመንበር እስክንድር ነጋ፣ የግብጽ የውጭ ጉዳይ ሚኒስተርና ዶክተር ጌዲዮን ጢሞቴዎስ እንዴት በተመሳሳይ ሰዓት ተመሳሳይ መግለጫ ሰጡ? መግለጫዎቹም የቀጠናው ውጥረት ይበልጥ እየተባባሰ እንዳለ ግልጽ ማሳያም ተደርጎ ተወስዷል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ከኢትዮጵያ ጋር ድርድር ያከተመለት ነገር ነው ሲሉ የግብጽ የውጭ ጉዳይ ሚኒስተር ተናገሩ። የግብጽ የውጭ ጉዳይ ሚኒስተር በድር አልአቲ በሰጡት መግለጫ የህዳሴው ግድብ ጉዳይ ወሳኝ ሁኔታ ላይ መድረሱን አስታውቀዋል። ሚኒስተሩ አልናሃር ከተሰኘ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከ13 ዓመታት ፍሬ አልባ ንግግር በኋላ ከኢትዮጵያ ጋር የነበረው ድርድር አክትሟል ያሉ ሲሆን በእነዚህ 13 ዓመታት ግብጽ በቅን ልቡና ድርድሩ ላይ ስትካፈል መቆየቷንና ኢትዮጵያ ግን ይህንን አጋጣሚ በመጠቀም ስህተት መፈጸሟን ተናግረዋል። አብደላቲ ጨምረውም ከዚህ በኋላ በየትኛውም የግብጽ መንግስታዊ ተቋም አማካኝነት የሚደረገው የድርድር በር መዘጋቱ መታወጁንም ገልጸዋል። አሁን የካይሮ መንግስት ግድቡ በግብጽ የውሃ ደህንነት ላይ ሊያደርስ የሚችለውን ጉዳት በቅርበት እየተከታተለ እንደሚገኝ አስረድተዋል። ሚኒስተሩ ንግግራቸውን ሲቀጥሉ ግብጽ በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ አቋሟን የማስጠበቅ ሙሉ መብት እንዳላት ጠቅሰው ዓለም አቀፉ ማህበረሰብ አሜሪካን ጨምሮ ይህ የግብጽን ህጋዊ መሰረት እንዲገነዘቡ መደረጉንም አስታውቀዋል። በዚህ ጉዳይ ከሱዳን ጋር ያለው ቅንጅትን በተመለከተ የተጠየቁት ሚኒስተሩ በካይሮና በካርቱም መካከል የአቋም መመሳሰል መኖሩንም አስረድተዋል። ጨምረውም የግብጽ አቋም በዋነኛነት የሚጠቅመው ለሱዳን ሲሆን የግብጽ ፍላጎት ተከታይ ነው ሲሉም ተደምጠዋል። ከዚህ ቀደም ባለው ልምድም ኢትዮጵያ የተናጠል እርምጃ በመውሰዷና ካለ ትብብር ከግድቡ ላይ ውሃ በመልቀቋ በመጀመሪያ ጎርፍ ያጋጠመው በሱዳን መሆኑና ግብጽ የደረሰው ቀጥሎ መሆኑን ለዚህ አባባላቸው ማሳያ አድርገውም ጠቅሰዋል። በተያዘው መረጃችን የኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ የአሰብ ጉዳይ ለኢትዮጵያ አማራጭ ሳይሆን ቁልፍ ሀገራዊ ቅድሚያ የሚሰጠው ስትራቴጂካዊ ግዴታ መሆኑን አስታወቁ። ሚኒስተሩ የኢትዮጵያ ስትራቴጂካዊ ተጋላጭነት ዘመን አብቅቷል ሲሉ ጠንካራ መልእክትን ሰንዝረዋል። ሆርን ሪቪውና አዲስ አበባ ዩኒቨርሲቲ ባዘጋጁት የውጭ ፖሊሲ ፎረም ላይ የተናገሩት ዶክተር ጌዲዮን የባህር በር ጥያቄው የኢኮኖሚ ምቾት ጉዳይ ሳይሆን ታሪካዊ ኢፍታዊነትና ብሔራዊ የደህንነት ድንገተኛ አደጋ እንደሆነም ገልጸዋል። ሚኒስተሩ ኢትዮጵያ ከኤርትራ መገንጠል በፊትም ሆነ በኋላ በአሰብ ላይ ከፍተኛ መዋዕለ ንዋይ ማፍሰሷንም አስታውሰዋል። ከ27 ዓመታት በፊት በ1998 ጦርነት በድንገት መቋረጡ የኢትዮጵያን አደገኛ መዋቅራዊ ድክመት ለባህር በር መዘጋት እንዳጋለጠውም ተናግረዋል። ኢትዮጵያ በድጋሚ ራሷን ለእንዲህ አይነት ተጋላጭነት አትዳረግም ሲሉ አስጠንቅቀዋል። ይህንን ፍትሐዊ፣ ምክንያታዊና ህጋዊ ጥያቄ አዲስ አበባ በዲፕሎማሲና ገንቢ ውይይት ለመፍታት ቁርጠኛ መሆኗንም ገልጸዋል። ዶክተር ጌዲዮን በኢትዮጵያና በኤርትራ ህዝቦች መካከል በፖለቲካ ሊቃን ተዳፍኖ የቆየ የመታረቅና ዳግም የመዋሃድ ተፈጥሯዊ ፍላጎት እንዳለ በማንሳትም ይህንን የህዝብ ለህዝብ ግንኙነት እንደ ቁልፍ መፍትሄም አቅርበዋል። ከኤርትራ ጋር የሚደረግ ዲፕሎማሲ ካልተሳካ ፕላን ቢ ምንድነው ተብለው ለቀረበላቸው ጥያቄ ሚኒስተሩ አስደንጋጭ ማብራሪያን ሰጥተዋል። ጦርነት ከጠረጴዛ ላይ ጠፍቷል ስለተባለ ሳይሆን በሁሉም ወገኖች ላይ የሚያስከትለው ዋጋ ከፍተኛ ስለሆነ ኢትዮጵያ ጦርነትን እንደምታስወግድም ገልጸዋል። ዶክተር ጌዲዮን እኔ የፕላን ኤ ኃላፊ ነኝ ቢሉም ኢትዮጵያ የተረጋገጠና ዘላቂ የባህር በር የማግኘት ፍላጎቷ ግን አትተውም ሲሉም ተናግረዋል። ታዛቢዎች ይህንን ንግግር የባህር በር ጉዳይ ህልውናን የሚወስን ቀይ መስመር መሆኑንም ለማሳየት የተደረገው የዲፕሎማሲ ቋንቋ ነው ሲሉም ተርጉመውታል። የሚኒስተሩ መግለጫ ኤርትራ ከግብጽ ጋር ወታደራዊ ትብብሯን እያጠናከረች ባለበት የሱዳን ግጭትና የአልሸባብ መስፋፋት በቀጠናው ስጋት በፈጠረበት ወቅት መሆኑም የጉዳዩን ክብደት ይጨምረዋልም ተብሏል።
ወደ ቀጣይ ጉዳያችን ስናምራ የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ ቲአርቲ ወርልድ ከተሰኘው የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ድርጅታቸው ስለሚከተሏቸው ዓላማ በዓለም አቀፉ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉ ገለጹ። እስክንድር በቃለ ምልልሱ በአማራ ክልል ያለው ወቅታዊ ትግል የራስን ህልውና የመከላከል ጦርነት መሆኑንም ተናግረዋል። ድርጅታቸው የአማራ የበላይነትን ለማምጣት የሚጥር ወይም በዘር ላይ የተመሰረተ ነው የሚለውን ክስ አጥብቀውም አስተባብለዋል። እኛ ከዚህ ፍጹም ተቃራኒ ነን ያሉት እስክንድር ነጋ ነፃ የአማራ መንግስት የመመስረት ፍላጎት እንደሌላቸውና የፈጽሞ ውሸት እንደሆነም ተናግረዋል። አክለውም የፋኖ እንቅስቃሴ የተፈጠረው በፌዴራልና በክልል መንግስታት በአማራ ህዝብ ላይ በማንነት ላይ ተመስርቶ በሺዎች የሚቆጠር ግድያ በመፈጸሙ እንደሆነም ገልጸዋል። መንግስት ጥቃት ሰነዘረብን፣ ራሳችንን ከመከላከል ውጪ ምርጫ አልነበረንም ሲሉ ወቅታዊውን ውጊያም አብራርተዋል። ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ ያሴሩ ነው የሚለው ወሬ በፍጹም ሊሆን የማይችል ነው ሲሉ አስተባብለዋል። እንቅስቃሴያቸው ሙሉ በሙሉ ራሱን የቻለ መሆኑን የገለጹት እስክንድር ነጋ የገንዘብና የትጥቅ ድጋፍ የሚያገኙት ከገበሬው ከዲያስፖራው በሚገኝ አነስተኛ ድጋፍና በጦር ሜዳ ከሚማረክ የጦር መሳሪያ መሆኑንም አስረድተዋል። የችግሩ ዋነኛ ምንጭ የአሁኑ ህገ መንግስት መሆኑን የገለጹት እስክንድር ነጋ ፖለቲካን ከዘር ማንነት ጋር አቆራኝቷልም ብለውታል። የመጨረሻው ግባቸውም ኢትዮጵያን ከዘር ፖለቲካ ባሻገር ማሻገር እንደሆነና ይህንን ከሚፈልጉ ሌሎች ኃይሎች ጋርም ለመስራት ዝግጁ መሆናቸውንም ገልጸዋል። በአማራ ክልል ስላለው ሰብአዊ ቀውስ መንግስትን ተጠያቂ ያደረጉት እስክንድር ነጋ ኢትዮጵያ ከዘር ፖለቲካ ካልወጣች በሩዋንዳ ከታየው የከፋ የዘር ማጥፋት ሊከሰት እንደሚችልም አስጠንቅቀዋል። የኢትዮጵያ መንግስት በበኩሉ እስክንድር ነጋን አሸባሪ ሲል እንደሚፈርጀውና ከዚህ ቀደም በተለያዩ ክሶች በእስር ላይ እንደቆዩ ቃለ ምልልሱን ያቀረበው ቲቲአር ወርልድ በዘገባውም አስታውሷል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ ቲአርቲ ወርልድ ከተሰኘው የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ድርጅታቸው ስለሚከተሏቸው ዓላማ በዓለም አቀፉ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉ ገለጹ። እስክንድር በቃለ ምልልሱ በአማራ ክልል ያለው ወቅታዊ ትግል የራስን ህልውና የመከላከል ጦርነት መሆኑንም ተናግረዋል። ድርጅታቸው የአማራ የበላይነትን ለማምጣት የሚጥር ወይም በዘር ላይ የተመሰረተ ነው የሚለውን ክስ አጥብቀውም አስተባብለዋል። እኛ ከዚህ ፍጹም ተቃራኒ ነን ያሉት እስክንድር ነጋ ነፃ የአማራ መንግስት የመመስረት ፍላጎት እንደሌላቸውና የፈጽሞ ውሸት እንደሆነም ተናግረዋል። አክለውም የፋኖ እንቅስቃሴ የተፈጠረው በፌዴራልና በክልል መንግስታት በአማራ ህዝብ ላይ በማንነት ላይ ተመስርቶ በሺዎች የሚቆጠር ግድያ በመፈጸሙ እንደሆነም ገልጸዋል። መንግስት ጥቃት ሰነዘረብን፣ ራሳችንን ከመከላከል ውጪ ምርጫ አልነበረንም ሲሉ ወቅታዊውን ውጊያም አብራርተዋል። ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ ያሴሩ ነው የሚለው ወሬ በፍጹም ሊሆን የማይችል ነው ሲሉ አስተባብለዋል። እንቅስቃሴያቸው ሙሉ በሙሉ ራሱን የቻለ መሆኑን የገለጹት እስክንድር ነጋ የገንዘብና የትጥቅ ድጋፍ የሚያገኙት ከገበሬው ከዲያስፖራው በሚገኝ አነስተኛ ድጋፍና በጦር ሜዳ ከሚማረክ የጦር መሳሪያ መሆኑንም አስረድተዋል። የችግሩ ዋነኛ ምንጭ የአሁኑ ህገ መንግስት መሆኑን የገለጹት እስክንድር ነጋ ፖለቲካን ከዘር ማንነት ጋር አቆራኝቷልም ብለውታል። የመጨረሻው ግባቸውም ኢትዮጵያን ከዘር ፖለቲካ ባሻገር ማሻገር እንደሆነና ይህንን ከሚፈልጉ ሌሎች ኃይሎች ጋርም ለመስራት ዝግጁ መሆናቸውንም ገልጸዋል። በአማራ ክልል ስላለው ሰብአዊ ቀውስ መንግስትን ተጠያቂ ያደረጉት እስክንድር ነጋ ኢትዮጵያ ከዘር ፖለቲካ ካልወጣች በሩዋንዳ ከታየው የከፋ የዘር ማጥፋት ሊከሰት እንደሚችልም አስጠንቅቀዋል። የኢትዮጵያ መንግስት በበኩሉ እስክንድር ነጋን አሸባሪ ሲል እንደሚፈርጀውና ከዚህ ቀደም በተለያዩ ክሶች በእስር ላይ እንደቆዩ ቃለ ምልልሱን ያቀረበው ቲቲአር ወርልድ በዘገባውም አስታውሷል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ